ሰላም ሰላም ሃይ ጋይስ እንዴት ናችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። እንደተለመደው ደግሞ ዛሬም አንድ ሰፈር እንጎበኛለን፣ እናውቃለን፣ ሰፈራችንን እናስታውሳለን። የዛሬው ጉብኝታችን መገናኛ ሾላ ገበያ መርካቶ ለምኔ በዛኔ ሾላን አካባቢ የተወሰነ ቦታዎችን እንጎበኛለን፣ እንቃኛለን። አሁን የምንገኘው መገናኛ አካባቢ በታችኛው መስመር በድሮ ጉራጌ ሰፈር ወደ ለሙቴል ስትሄዱ ጉራጌ ሰፈር 12 ቀበሌ የሚባል በአሁኑ ደግሞ እንግዲህ አሁን በተለያዩ ህንጻዎች አካባቢዎች ነው ስራ የምትጠራው። ይሄ የመኪና ፓርኪንግ የተሰራው ነው አዲሱ። በዚች ወደ ላይ የምታስወጣ መንገድ አለች። ውበት ህንጻ በፊት በጣም ኮከብ የነበረች ለመገናኛ ውበት ህንጻ ፎቅ አሁን የለችም፣ ፈርሳለች። በዚህ ጋር ነበረ ቀበሌ። ከዚህ አካባቢ እዚህ አካባቢ ብዙ ታዋቂ ሰዎች፣ አርቲስቶች፣ ደራሲያን በስፖርቱ ላይ ትልልቅ ተጽዕኖ ያደረጉ መገናኛ ሾላ አካባቢ ብዙ ያፈራ ነው። ቀስ እያለን የምንጫወት ይሆናል። እቺ ወንዝ አካሁን የለ በጣም በትንሹ ነው የምትታየው። በበፊቱ የምታስታውሱት ከሆነ 12 ቀበሌ ወንዝ በመሀል አቋርጣ የምትሄዶች መደዳ የምታዩት ጉራጌ ሰፈር እየተባለ ነው የሚጠራው። በጣም ታታሪ ሰዎች፣ በጣም ጠንካራ ሰዎች ያፈራች ብዙ ገነት ክትፎ ቤት፣ በቀለች ክትፎ ቤት፣ ለሙቴል ጠጅ ቤት፣ ለሙቴልም በዚቹ አካባቢ ነው። ብዙ ለሙቴል አካባቢ የምታስታውሱ ሰዎች የ12 ቀበሌ ዝታ ያላችሁ ሰዎች ጻፉልኝ። አሁን በደንብ ዛሬ በደንብ አስተውዬ ተንምልባችሁ ሾላንና ዙሪያዋን እንጎበኛለን። በዚችም ይሄ ቄጤማ ተራ የሚባለው ነው። በደንብ ቄጤማ በጣም ብዙ ቄጤማዎች የሚሸጡበት የነበረው ወደ ቄጤማ ተራ የሚያስገባው ነው። ወደ ሾላ ገበያችን እንገባለን። ሾላን በደንብ እንቃኛታለን። ብራይት ፎቶ ቤት እዚች ዳር ላይ የምታስታውስ ከሆነ ብራይት ፎቶ ቤት እዚች ወደ ለሙቴል መገንጠያ ዋጋ ወደ ግራ በኩል ወደ ለሙቴል ወደ 22 የሚያስኬደው ፊት ለፊት ደግሞ ወደ መስጊድ ወደ ሙልሙል ዳቦ የሚወስደው እኛ ወደ ሾላ በዚች ጋር አጠፍ እንላለን። የሾላን ትዝታ እናስታውሳለን ማለት ነው። ተስፋ ብርሃን ሁለተኛ ደረጃ ትምህርት ቤት የተማራችሁ ቤተሰብ ብዙ ነገር እዚህ አካባቢ ፈርሷል። እዚህ ጋር ፍራሽ ተራ፣ መጋረጃ ተራ ይሄ እንዳለው ነው በነበረ ነው። የፍራሽ ተራ፣ መጋረጃ፣ የተለያዩ ጨርቆችን የሶፋ የምናገኝበት እሱ እንዳለ ነው። እዚህ በፓርኪንጉ በዚህ ሳይድ ብቻ ያለው ነገር ጠጅ ቤት ምናምን ምግብ ቤቶች እነሱ ፈራርሰዋል። ጋሻማ ሻይ ቤት የሚባል ነበረ እና ቆንጆ በጤና አዳም የሚጠጣ አርጎ ነበር እና ብስኩት ነበር፣ ሳምቡሳ እና በቃ ሻይ ቤት በቃ በጣም የሚታወቅ ሸቀጣ ሸቀጥም ነበረ። ሙዚቃ ቤት ነበረ፣ ከሰል ቤት ነበረ፣ ከሰል ቤት ሙዚቃ ቤት ነበረ እና ከዛ በፊት የነበሩት እነሱ ናቸው። ከዛ በኋላ ያለው እና ሻይ ቤቶቹ 3 ነበሩ። አንድ ዘጋ አንድ ሻይ ቤት ነበር እና ጋሽ ሙሪት ሻይ ቤት፣ ጋሽ ሁላላ ሻይ ቤት እና ጋሻማን ሻይ ቤት ነበር። ታላቅ ከዛ ባዶ እግር ነበር፣ ባዶ እግር ጫማ ቤት ነበረ። ስሜ አብዱራሂም ሾላ አካባቢ እዚሁ ያደግኩት እዚህ ነው። የተወለድኩት ገጠር ነው ግን ያደግኩት እዚህ ስለሆነ ያለውን ነገር ስለማቅረብ ባዶ እግር ማለት ቀደም ወደ ላይ ነው። ባዶ እግር ወደ ላይ ነው። ከዛ ጠጅ መጋረጃ፣ ጫማ ተራ በዚህ ወደ ውስጥ ጫማ ምናምን ገበያ ናቸው። የጫማ ተራ ጫማ ልብስ ዶክተር
የጫማ ተራ፣ ልብስ ተራ የሚባለው ነው። አሁን ደግሞ የምንገኘው መጋረጃ ተራ ነው። እንደመጣችሁ በንግድ ባንኩ ፊት ለፊት መደዳ ሾላ አካባቢ በአካባቢው በዙሪያው ከሚገኙ ቀበሌዎች ብጀምርላችሁ ከመስመር በታች 12 ቀበሌ፣ 22 ቀበሌ፣ 24 ቀበሌ በደንብ በሾላ ከመስመር በላይ ደግሞ 07፣ 05፣ 04፣ 06 ሞቢል ላምበረት እነዚህ እስከ አራራት እስከ ተክልዬ ወደ ዳገት ብትወጡ የሾላ አዋሳኞች ወይ ደግሞ ሾላን በሰፊው የሚንቀሳቀሱበት ወደዛ ደግሞ እስከ ቂምቢቢት እስከ ቀበና ብንሄድ አበቤ ሱቅ፣ እንግሊዝ ኤምባሲ፣ ታቦት ማደሪያው እነዚህ በጣም ከሾላ ጋር ትልቅ ቁርኝት ያላቸው ሰፈሮች ናቸው። ሌሎቹም እስከ ኮተቤ ድረስ መጥራት እንችላለን። ወደዛም እንደዛው ሰፋ ያለ እስከ 4 ኪሎ ድረስ ሾላ ማለት በቃ በጣም መርካቶ ለምን የምትባልና በውስጡ ሁሉ ነገር አጠቃላይ ሾላ ተሄዶ ምንም የሚጠፋ ነገር የለምና ሁሉም በተመጣጣኝ ዋጋና በሚያምር ነገር የምትገኝባትና እንዲሁም ደግሞ ከቀዋና ከግብይቱ ባሻገር ፍቅር የሚጎበኝባት የሚገዛባት ነው ትባላለች ሾላ። ምክንያቱም ሰው ምንም ሳይዝ ሄዶ ኪሱን ሞልቶ ወይ ጠግቦ የሚመጣባት ወይ ደግሞ የያዘውን ዘንቢል ሞልቶባት የሚመጣባት ናት። አንዱን ባንዱ የምታካክስ ናት ትባላለች ሾላና በዛ በዙሪያ በሾላ ብዙ የምናስታውሳቸው ከትምህርት ቤቱ ብንጀምር ቢተወደር ትምህርት ቤት፣ ምስራቅ አጠቃላይ ትምህርት ቤት፣ ወጣቶች ገነት ትምህርት ቤት፣ የካተራራ ትምህርት ቤት እነዚህ በዙሪያ የሚገኙ ሲሆኑ ትልልቅ ቤተሰቦች እናት አባቶች ወገኖች ደግሞ ትልቅ ሚሞሪ ያላቸው ማስታወሻ ትዝታ ያላቸው ደግሞ ጎርፉ ጠጅ ቤት ወይ ደግሞ መሀል ሜዳ ጠጅ ቤት በጣም ብዙ ሰዎች ትዝታ ያለበት ቤት ነው። ብዙ ሰው የሚያስታውስበት ቤት ነው። አስራት ጠጅ ቤት ወይ ደግሞ ሞቢል ጠጅ ቤት፣ አስራት ወፍጮ ቤት፣ ፈጣን ወፍጮ ቤት፣ መቶ አለቃ ቡና ቤት፣ ልዑል ሰገድ ቡና ቤት፣ ሸንኮሬ አረቄና ጠላ ቤት፣ እቴቴ አረቄ ቤት እነዚህ የብዙ ሰዎች ትውስታ ያለበት ቤት ነው። ለማ ጠጅ ቤት፣ ትርፌ ምግብ ቤት እነዚህ የብዙ ሰው ትውስታ ብዙ ሰው የተጫወተበት ብዙ ሰው ጓደኝነትን ያተረፈበት የብዙ ሰው ብሶትና ደስታ የተገለጸበት ቤቶች ናቸውና የብዙ ሰው ትውስታ አላችሁ ብዬ አስባለሁ። እንደዚህ ደግሞ ሾላ መናፈሻን ብናነሳ በጣም ብዙ ሰው የተዳረበት ብዙ ሰው ያጌጠበት ብዙ ሰው የተዝናናበት ልደቱን ያከበረበት የተለያየ የወጣቶች መሰባሰቢያ የሆነ ነው ሾላ መናፈሻ ማለት። በጣም ብዙ ሰው ትውስታው ያለበት ነው ሾላ የካ መናፈሻ ሾላ መናፈሻ። እነዚህ ላይ ትልቅ ትውስታ ያላችሁ ናችሁ ብዬ አስባለሁ። እንዲሁም ደግሞ ያልጠቀስኳቸው አለ የምትሏቸው ቦታዎች ደግሞ እንደዚህው አካፍሉኝ። የሾላ አድባር ብለን የምንጠራቸው ነፍሳቸውን ይማር ባዘቶ እሳቸውም ትልቁ የሾላ ድምቀት የነበሩ እናት ናቸው። ሀጂ ሙሉ ስማቸውን አሁን ስለዘነጋሁት ነው የምታስታውሱ በጣም ለሾላ ለተቸገረ ደራሽ የአለቀሰንም ባጠራጊ የድሃ አባት ነው የሚባሉት ሀጂ። የእሳቸውንም ስም ብትጠቅሱልኝ ደስ ይለኛል። እንዲሁ ደግሞ የቀሩ ስለ ወጣቶቹ እንደዚች ብዬ ማልፎ ስላልሆነ በደንብ ስለ ወጣቶቹ በደንብ የሚያብራራልኝ ሰው ይዤላችሁ በሌላ የካው ሚካኤል የካው ንጉስን የሱን የቤተ ክርስቲያኑን ታሪክ ስሰራ የዛኔ ከቀበና ጀምሮ 22 ጀምሮ 24 ቀበሌ ጀምሮ እስከ ላምበረት መገናኛ ሾላ ያሉ ወጣቶች ሁሉ ታቦትን በማገልገል የሚያበረክቱ አስተዋጽኦ እንዲህ ነው የሚባል አይደለም። ይሄ የብሔር ብሔረሰቡ ጭፈራ የተለያዩ ትርኢቶች እዛ ታቦት ልክ የቅዱስ ሚካኤል ሾላ ጋር ሲደርስ የሚደረገው የተለያየ ገንዘብ በማዋጣት ምንጣፍ በመዘርጋት ብቻ የሚወሰን ሳይሆን በጣም ብዙ ወጣትነታቸውን ላባቸውን ፍቅራቸውን የሚገልጹበት እንዲህ ነው የማይባል ትልቅ ፍቅር የሚያሳዩበትና አክብሮትን የሚገልጹበት የወጣቱን ፕሮግራም በደንብ በሰፊው የሚያብራራልኝ ሰው ይዤ እኔም በደንብ መረጃ ሰብስቤ በቅዱስ ሚካኤል ቤተክርስቲያን በመሰራው ዙሪያ ላይ ይዤላችሁ መመጣ ይሆናል። እናንተ ደግሞ እንዲህ ነው የምትሉኝ እንደዚህ አድርጊ የምትሉኝ ሐሳብ ካለ ከስራ አስቀምጡልኝና በደንብ እዛ ላይ ሰርቼላችሁ ይዤላችሁ መመጣ ይሆናል። የሾላ ገበያ ቆይታ እንግዲህ ይህንን ይመስላል። በደንብ
እንደ የተወሰነ ትውስታችሁ እንደቀሰቅስኩት አስባለሁኝ። ያስታወስኳችሁ ይመስለኛል ብዬ አስባለሁኝና የእናንተ ደግሞ ሀሳብ ለኔ በጣም ገንቢ ነውና እንዲህ ብትጨምሪበት እንዲህ ብታረጊበት የምትሉኝ ካለ በደስታ እቀበላለሁ። መልካም ቆይታ ይሁንላችኋለሁ። እወዳችኋለሁ። ኢንጆይ አድርጉ። አሁን ደግሞ ቤተሰብ የምንገኘው ቅቤ ተራ የተለያዩ ቅመማ ቅመም ተራዎች ነው የምንገኘው። ሰላም፣ እንዴት ዋልክ? ሰላም፣ እግዚአብሔር ይመስገን አለን። ሰላም ነው። ፈቃደኛ ነህ? ባውራ ይቻላል፣ ችግር የለውም። ስሜ ሰለሞን አዲስ እባላለሁ። የምገኘው ሾላ ገበያ ውስጥ ቅቤ በረንዳ ውስጥ ነው። የቅቤ ዋጋ የድሮና የአሁኑ በጣም ልዩነት አላቸው። ቅቤ የዛሬ ማዕከለኛ ነው የሚባለው። ለጋ ደግሞ እዚህ ጋር አለ። ይሄ በጣም ምርጥ ቅቤ ነው። የሾኖ ቅቤ ይባላል። ለፀጉርም ለምንም ለሁሉም ነገር ለክትፎ ለገንፎ የሚሆን ቅቤ ነው። በአሁን ሰዓት ያለው 1900 ብር ነው። ማዕከለኛው ደግሞ 1700 ብር ነው። ያውን የዛሬ ገበያ ዋው የዛን ጊዜማ በጣም በመልካም በደግ ጊዜ በቅናሽ ነበር። እስከ 34 ብር 35 ብር እስከ 50 ብር ድረስ ባለው። የሾላ ገበያ ትዝታ በፊት እንደዚህ አልነበረም። ስመጣ ግን ዝም ብሎ ጭርም ያለ ነበር። እንደዚህ በሸራ ነበር የሚታሰረው የሚዘጋው የነበረው። ዛሬ ግን ያው ዘመናዊ ሆኖ በላሜራና በበር ነው አምሮ እየተሰራ ያለው። አሁን መልካም ጥሩ ነው በጣም ያለው። የሾላ ሰዎች እንትናቸው ደግነታቸውን መተሳሰቡን ስፔት ተሳሰባቸው እንዴት ነው ደግነታቸው? የሾላ ሰው በጣም መልካም ነው፣ ጥሩ ሰው ነው። ሌላው ቢቀር እንኳን ከክፍለ ሀገር ከአንዳንድ ቦታ መጥተው ተቸገርን ተጎዳን ብሎ ቢል እንኳን የሆነ ነገር ሳንቲም ካለው ሳንቲም አዋጥቶ ምግብ ካለው ምግብ ሰጥቶ ነው በመልካምነት የሚሸኘው። ሾላ ላንተ ምን ናት? ለኔ ሾላ ለኔ በጣም መልካምነት ነች፣ እናት ነች ማለት ይቻላል። ያው በጣም ነው ማመሰግናለሁ። አሜን። እኔም አመሰግናለሁ። አሜን አሜን። ባዶ እግር ታላቅና ጫማ መደብር፣ ጠጅ ቤት፣ ሱቆች ነበሩ። አንዳንዶቹም ሸቀጣ ሸቀጦቹ እዛው ባሉበት ደረጃ አሉ። ባዶ እግር ግን የለም፣ ፈርሷል። ይሄ ፖሊስ ጣቢያው ባለበት እዚሁ ነው ያለው። አሁን ይሄድን የምንገኘው ወደ በግተራ፣ የበፊቱ በግተራ በበዓል ሆነ በኖርማል ቀን ሁሌ አመት በዓል የሚያስመስልልን በግተራ በጣም ግርግሩ ድባቡ። የበግተራ ልጆች ደግሞ በጣም ጨዋታ አዋቂዎች፣ ቀልደኞች፣ በጣም በቃ ደስ የሚሉ የበግተራ ሰፈር ልጆች እዛ ነው የምንገኘው። በነገራችን ላይ ቤተሰብ ያው የፖሊስ ጣቢያው ባለበት ነው ሾላ ጤና ጣቢያ ከመስመር በታች የምታውቁት፣ ከመስመር በላይ ተሻግሮ አሁን እንደዚህ ሆኖ ነው የምታገኙት። ሱቆች ነበሩ። አንዳንዶቹም ሸቀጣ ሸቀጦቹ እዛው ባሉበት ደረጃ አሉ። ባዶ እግር ግን የለም፣ ፈርሷል።